ኦልሶ ጀነራላይዝ እያደረጋችሁ ነው እንጂ ብዙ ወንድ አይደለም የሚደፍረው፣ ብዙ ወንድ አይደለም የሚገለው፣ ብዙ ወንድ አይደለም እንደዚህ የሚያደርገው ምናምን እያላችሁ የምትከራከሩ ሰው ያምራል። ሻለቃ ያምራል። ብቻውን አይደለም ማህሌትን ይወሰዳል። 5 ልክ እንደሱ የታጠቁ ወንዶች አግዘውታል። የምትሰራበት ቦታ አልፈልግም እያለች እየጮኸች አልፈልግም ድረሱልኝ እያለች እየጮኸች ስትወጣ አስተናጋጆች አይተዋል፣ ዘበኞች አይተዋል፣ ፓርኪንግ ቦዮች አይተዋል፣ እዛ አካባቢ ያሉ ወንዶች ሰዎች ሴቶችም አይተዋል። አይተው ዝም ብለዋል። ለተገደለችበትና ወደ ተደፈረችበት ሆቴል ሲገባም የዛ ሆቴል ዘበኞች ሴኪሪቲዎች አይተዋል፣ ሪሴፕሽን አይተዋል። ሰዎች ነበሩ፣ ክፍሉን ያዘጋጁለት ቁልፉን አዘጋጅተው የጠበቁት ሰዎች እነሱም ወንዶች ናቸው። አክቹዋል ድርጊቱን መድፈሩንና መግደሉን ብቻውን ሊፈጽመው ይችላል። የተባበሩት ግን ወንዶች አሉ። ምን እንደሚያደርግ እያወቁ ምን ሊያደርግ እንደሆነ እያወቁ የደገፉት ያገዙት ሰዎች አሉ። ወንዶችም ሴቶችም አሁንም እየደገፉት ነው፣ አሁንም እያገዙት ነው፣ አሁንም ፕሮቴክት እያደረጉት ነው። ለዛ ነው እስካሁን ድረስ ያልታሰረው። እነዚህ ሰዎች ደፋሪዎች አይደሉም ነው የምትሉኝ? ድሉም ቢያገኙ እሱ ያደረገውን ከማድረግ ይቆጠባሉ ነው የምትሉኝ? ለምን ይመስላችኋል? ምስክር እያለ ማስረጃ እያለ ስንት ነገር ህጉ ተጽፎ በስነስርዓት እያለ ፍትህ ማግኘት የማይቻለው ለምንድን ነው? እስከዛሬ ስለ ቀነኒ የምናወራው፣ ስለ ሄቨን የምናወራው፣ ስለ ሲምቦኒ የምናወራው ለምን? አሁን ደግሞ ማህሌት ተጨመረች። እስካሁን ድረስ ስለ ህግ ቀጠሮ ተሰጠው፣ እንደዚህ ይግባኝ ተጠየቀ፣ እንደዚህ ማላዘን ለምን ይመስላችኋል? እርስ በርስ እንደ ሰንሰለት የተያያዙ የተደጋገፉ ፕሮቴክት የሚደራረጉ ደፋሪዎች ፍርድ ቤት ውስጥ አሉ፣ ፖሊስ ጣቢያ ውስጥ አሉ፣ መከላከያ ውስጥ አሉ። they're everywhere። ቁጥሩን እያባዛ ነው አይደለም፣ ኤግዛጀሬት እያደረግን አይደለም፣ ወንዶችን ቪሊፋይ እያደረግን አይደለም። ያለንበት ሪያሊቲ ይሄ ነው። ወንድሜ ደፋሪ ነው ወይ? አባቴ ደፋሪ ነው ወይ? አጎቴ ደፋሪ ነው ወይ? እኔ ደፋሪ ነኝ ወይ? የሚሉትን ጥያቄዎች መጠየቅ መጀመር አለብን። ቆየን፣ እንደውም ሰነበትን። እንደውም እናት አለው ይሄ የሆነ ሰው ልጅ ነው፣ የሆነ ሰው ወንድም ነው፣ የሆነ ሰው አጎት ይሆናል፣ የሆነ ሰው አባት ይሆናል፣ ይሄኔ የሆነ ሰው ባል ይሆናል። የምንኖርበት ማህበረሰብ እንደዚህ አይነት ለምን ሆነ? የምንኖርበት መንግስት፣ የምንከተለው ሃይማኖት፣ እነዚህ ነገሮች ለምንድን ነው እንደዚህ አይነት ውጤት እያመጡብን ያሉት የሚለውን ነገር መጠየቅ መጀመር አለባችሁ። እንግዲህ እንደሰማችሁት ነው ማለት ነው። እኛ በጣም ዘግናኝ የሆነ ነገር እየሰማን ነው። ምክንያቱም አሁን ላይ የምናያቸው ነገሮች ፍትህ በመጥፋታቸው ምክንያት በጣም ብዙ እህቶቻችን እና ብዙ ህጻናቶቻችን ህይወታቸው በወንድ እየተጠቃ ነው ማለት ነው። በጣም ነው እኔ ልብ የተሰበረው ይህን ዜና ስሰማ ማለት ነው። እንግዲህ በባህር ዳር የሰማችሁት ዜና ነገሮች ባህር ዳር ላይ በጣም እየተደጋገሙ ይገኛሉ ማለት ነው። ከህፃን ፌቨን ጀምሮ እንግዲህ በጣም ብዙ ነገሮችን እያየን ነው ማለት ነው። ምክንያቱም ፍትህ በመጥፋቱ እየተነሳ ማለት ነው። እንግዲህ አንዲት ምስኪን እህታችንን የምታዋትን እህታችንን መስተንግዶ እየሰራች ራሷን የምታስተዳድር አንዲት ምስኪን ሴት እንግዲህ ህጋዊ የሆነ ሰው ፖሊስ የሆነ ሰው ህግን ጠንቅቆ የሚያውቅ ሰው ምን ያህል ህጉ እንደተንዘላዘለ ስላወቀ ብቻ ከስራ ተመልሳ ወደ ቤቷ በምትሄድበት በጠራራ ሰዓይ እየጎተተ ህዝብ እያያት ወስዶ እንግዲህ ህይወቷን አጥፍቶታል ማለት ነው። በጣም ነው የሚነካው የእውነት በጣም ነው የሚያሳዝነው። ጌታ በሚያውቀው በጣም ያሳዝናል። ምክንያቱም ህዝቡ እንኳን ፖሊስ ስለሆነ ሊያስጥላት አልቻለም። ምክንያቱም ፖሊስ ስለሆነ ማለት ነው። ግን የባህር ዳር ፖሊስ ኮሚሽን ምንም አይነት እርምጃ ሊወስድበት አልቻለም። ምክንያቱም ገና እያጣራን ነው። እስከ መቼ ነው በእንደዚህ አይነት ሁኔታ የሴቶች ህይወታቸው በእንደዚህ አይነት ሁኔታ የሚጠፋው? እስከ መቼ ነው ይሄ ነገር የሚቀጥለው? ከህፃን ሲምቦ ጀምሮ ከፌቨን ጀምሮ አሁን እህታችን አሁንም አንዲት ሙስሊም እህታችንም እንዲሁ ህይወቷን አሳጥተዋታል ማለት ነው። እንግዲህ ህጉ ከመንዘላዘሉ የተነሳ የብዙ እህቶቻችን የብዙ ወገኖቻችን የብዙ የምንላቸው ሴቶቻችን ህይወት ባጭሩ እየተቀጨ ነው ማለት ነው።
ከሀገር ቤት ህግ እንደሌለም ስለታወቀ ነው ከሀገር ቤት እስከ ሰው ሀገር ስደት ድረስ እንዲህ የሴቶች ህይወት እንደ ቆሎ እየረገፈ ያለው በሰው እጅ ማለት ነው። በሰው እጅ እየረገፈ ያለው አሁን እቺ የምታዋት ህፃን እንዲሁ እሺ እንኳን ብትለው ለሱ የምትገባ አይደለችም። እሱ እናቴ ወሮ በላ ነው እንደምታዩት መግቢያው ላይ እንዳሳየዋችሁ ማለት ነው። እና በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። ህግ የለም፣ ህግ ጠፍቷል። በጣም ከባድ ነው። በጣም ከምላችሁ በላይ ህግ በጣም ጠፍቷል። በዚህ ደረጃ የሴት ልጅ ህይወት የተቀጠፈ ህግ የሌለበት አገር እስከ መቼ ነው የምንኖረው? እኔ አላቅም። እስከ መቼ ነው ይሄ ነገር የሚሳካው? እስከ መቼ ነው እግዚአብሔር የሚያየን? እውነት አሁንስ እኔ አንዳንድ ጊዜ ዝም ብዬ ሳስበው እግዚአብሔር ራሱ የጨከነብን የመሰለኝ ነው። ጌታ በሚያውቀው የእውነት አንድ ይሄን የሚያክል ወሮበላ አንዲት የሴትን ህይወት አጥፍቶ እሱ እንደፈለገ ተደብቆ እንደፈለገ ህጉ ምን ያህል እንደተሸራተተ ስላወቀ ነው በዚህ ደረጃ የሷን ህይወት አጥፍቶ እሱ የተዝናና የጠፋው ማለት ነው። ማንም እንደማይዘው አውቆ ነው የእውነት ማለት ነው። ባህር ዳር ላይ በፌመን ምክንያት ለራሱ ህግ እንደሌለ ስላወቀ በዛች እርጥብ ህፃን ምክንያት ለራሱ ህግ እንደሌለ ስላወቀ ብቻ አሁን ላይ ግን እሷንም እንትን ብሎ ጠፋ ማለት ነው። ይሄ እኮ በጣም እኮ ልብ የሚሰብር እና በጣም እኮ የሚያሳዝን ነገር እኮ ነው። እውነት ጌታ በሚያውቀው በጣም እንጃ እኔ ምን ማለት እንዳለብኝ ለራሱ አላውቅም። ህጉ ምንም በቃ እየሰራ አይደለም። ቆይኛ እንዴት ነው የምንሆነው? እንዴት ነው መኖር የምንችለው? ማንም መፍትሄ እየሰጠን አይደለም። ህይወት እያለቀ ህይወት እየጠፋ ህይወቱ ምንም ናት። በቃ እማትመስላቸው ማለት ምንም እማትመስላቸው። እኔ በጣም ነው በእውነት ያዘንኩት። በጣም ነው ልቤ የተሰበረው። እግዚአብሔር በሚያውቀው እኔ እኮ እንትን አባባላቸው ለራሱ ይሄ ህይወት አጠፋፋቸው ለራሱ እንዴት እንደሚዘገንን አይቻልም እንጂ ቢቻል እንዴት አድርጎ እንትን እንዳላት ባስገባላችሁ። አይፈቅደውም ህጉ እንጂ ቢፈቅደው አስገብቼ ባሳያችሁ ምን ያህል ደስ ባለኝ። የጭካኔ ጥግ። እኔ እኮ እንደዛ እስኪሆን ድረስ አእምሮ የህሊና እረፍት ያገኛል። የእውነቴን እኮ ነው። የህሊና እረፍት ያገኛል እንዲህ አንዲቱ ወይስ እንደባለፈው እንዳንዷ ልጅ ኢንፎ ሚዲያ እንደቀረበችው አንዴ ሆዷን አንዴ አንገቷን አንዴ ምኗን በቢላ ወቅቶ አልሞት ብላ የተረፈችው ልጅ አለች አይደለ? አሁን እሷን ፍትህ አላገኘችም። እሱም እንግዲህ ቢታሰርም እንኳን ይግባኝ ጠይቋል። እማጅ እንግዲህ ይግባኝ የጠየቀ ሰው ነው እንግዲህ እንደዛ ወቅቶ እንደዛ አርዷት በቢላ ከህይወቱ ስላልጠፋ ህይወቷ ስላልጠፋ ስለዳነች በህግ ስለጠየቀችው ብቻ አሁን እሷ ራሱ እማጅ እንግዲህ ጌታ በሚያውቀው ይሄ እኮ ከባድ እኮ ነው። ከባድ ነገር እኮ ነው። ይሄ ነገር የእሷ አሁንም እንግዲህ እንደዛ እንኳን ይሄ ሁሉ ጉሮሯ ታርዶ እንደዛ እንኳን እንደ በግ እንኳን አጋድሞ አርዷት እንኳን አሁን ይግባኝ እየጠየቀ ነው። ህጉ ይቅለልልኛ እኔ እስሩ ይቅለልልኝ ብሎ ማለት ነው። እሷም ሚዲያ ላይ ስለወጣች ነው ጀግና ስለሆነች ነው እንጂ ጀግና ባትሆን ኑሮ እየደጋገመ ነበረ እንትን የሚላል። ምክንያቱም እየደጋገመ ነው ብሏታል። እየደጋገመ አግኝተዋል። በተደጋጋሚ አግኝተዋለች። በተደጋጋሚ ከተወጋች በኋላ ከህክምና ከወጣች በኋላ በተደጋጋሚ አይተዋለች። እስከዚህን ድረስ ነው እንግዲህ ህጉ ማለት ኢትዮጵያ ያለ ህግ እስከዚህን ድረስ ነው። ለሰው እየታሰብ አይደለም። ለሰው በቃ እኔ ቆይ ታዲያ አንድ ነገር ሲፈጠር እንደዚህ ነው ከተባለ የሚወጣው ለምንም የሚወጣው መግለጫ በጣም ያሳዝነኛል። እኔ የሰው ነፍስ ጠፍቶ የሰው ህይወት ጠፍቶ ያልተሰጠ መግለጫ ሙዚቃ ተለቀቀ ብሎ ግን መግለጫ ሲሰጥ እናያለን። መግለጫ ሙዚቃ እንዳይለቀቅ በእንደዚህ አይነት ነገር ግን ሙዚቃ እንዳይለቀቅ ብሎ የራሱን መብት ሲያስከብር ግን እናያለን። ታዲያ እንደዚህ ብሎ ነው እንዴ ከሀገራችን ላይ የሚኖረው ሰውየው? እንዲህ ብሎ ነው እንዴ ሲመራ የሚኖረው? እስከ መቼ ነው የህፃናት ነፍስ እየጠፋ? እስከ መቼ ነው የህፃናት የሴት ልጆች ህይወት እየጠፋ? እስከ መቼ ነው ታዲያ ሙዚቃ ተለቀቀ ብሎ
ሙዚቃ ተለቀቀ ብሎ እሱ በእንደዚህ አይነት ቪዲዮ በእንደዚህ አይነት ሬዲዮ እንዳትለቁ በእንደዚህ አይነት ነገር እንዲለቀቅ አንፈልግም እያለ የሙዚቃ ያወጡትን ሰዎች እያገደ የሴት ልጅ ህይወትና የህፃናት ህይወት ሲጠፋ ግን እንኳን መግለጫ ሊሰጥ ከሞቱባት ላይ ዛፍ ትከሉ የሚል መንግስት ይዘን እንዴት ነው ህይወት ልንኖር የምንችል? እንዴት ነው ኢትዮጵያ እንደ ኢትዮጵያዊነቷ ልትቀጥል የምትችለው? አሁን ህዝቤም እኮ ደንቆሮ ነው። ይሄን እያየ ምርጫ ሊመርጥ ይችላል። ከባድ ነው እኮ እንግዲህ። አሁን በቀደም ያቺ ህፃን እንዲህ ባህር ዳር ላይ ያቺ ህፃን በፌደራል ተገላ። አሁንም ትናንትና ወዲያ ደግሞ አንዲቷ ሙስሊም ደግሞ በአንዱ ደግሞ ተገደለች። አንዲት ሙስሊም እህታችን ደግሞ አስገባላችኋለሁ ከፈለጋችሁ ፎቶ። ታዲያ እንዴት ነው እኛ ልንኖር? ቆኛ እኮ አሁን ለራሳችን እንኳን ጥላችንን የራሳችን ጥላን እንኳን እየተጠራጠር ነው። እኔ ወላድ እንዴት ነው ታዲያ ልጆቹን እዛ ጋር ጥሎ ሰው ሀገር ላይ የሚሰራ ወላድ እንዴት ነው የሚኖረው? በጣም ነው እኔ ልቤ የተሰበረው የእውነት ማለት በጣም ምንም በቃ ለፍልፈን ለምንቀረው ነገር ለአንድ ሙዚቃ ተለቀቀ አንድ እንደዚህ ያለ ተብሎ ግን ሚዲያው እንዴት እንደተጥለቀለቀ አይታችሁታል። ቴዲን ለመተቸት ቴዲን ለመናገር የቴዲ ሙዚቃ ለመከልከል ከፌስቡክ እስከ ቲክቶክ ያልተደረገ ነገር የለም። ከሚዲያ በትልቅ ቴሌቪዥን ወጥቶ ቆራመጫው ነው አመሉ እያለ ሲናገር ነበር። የነዚህ ህፃን ህይወትና የነዚህ ታዳጊ ልጆች የቀስራ ሰርተው መስተንግዶ ሰርተው የሚበሉ ሴቶች ግን በአንድ ወሮ በላ ህይወታቸው ሲጠፋ መግለጫ አልተሰጠበትም። ዛፍ ይተከልበታል ነው ያለው። በጣም ነው እኔ የእውነት ያዘንኩት። በጣም ያሳፈራል። ከአንድ ትልቅ ሀገር ከአንድ ዋና ሀገር ኢትዮጵያ ውስጥ እንደዚህ አይነት አሳፋሪና ልብን የሚሰብር ድርጊት እንደመስማት ልብን የሚያም ነገር የለም። እውነት ለመናገር ህግ በመጥፋቱ ህይወታችንን እንደዚህ ቁስቁል በማለቱ እንዴት ነው ልንቀጥል የምንችለው ታዲያ? እንዴት ነው አብረን ህይወት ልናረግ የምንችለው? እንዴት ነው አብረን? እኔ እንጃ ግራ ገብቶኛል። ብቻ የእውነት በጣም ነው እኔ ፈርቻለሁ። ህይወታችንን እንዴት ልናስቀጥል እንደምንችል እንዴት ልንኖር እንደምንችል እንዴት ልናስብ እኔ እንጃ እኔ አላውቅም። እኔ የወላድ እንባ የህፃናት ደም እውነት አይፈርድንም። የእውነት ግን ይህን እያደረክ የሰው ህይወት እንደ ቆሎ እየረገፈ ያንተ ወንበር ላይ መቀመጥ የእውነት ግን ለሞራልህ ረፍት ይሰጥሃል? እውነት ግን አንተ ደስተኛ ሆነህ ትኖራለህ? እውነት አንተ ግን እንደዚህ ችግኞችን እያለማህ የሰው ህይወት እያጠፋህ የእውነት ግን ትመራዋለህ ሀገሩን? የእውነት አእምሮህ ተቀብሎት አምኖበት ደስተኛ ሆነ ነው የምትኖረው? ወይንስ የተመረጥከው ለአንዲት ክልል ወይም ለአንዲት ጎጥ ነው? አልገባኝም። ሀገርን ብርጭቆ እያደረግ ለአንዲት ጎጥ ብቻ እኔ እንጃ አላውቅም። የእውነት እኔ ግራ ነው የገባኝ። ያቺ ህፃን የመስተንግዶ ሰርታ እናቷን የምታስተዳድርህን ህፃን ገና 18 ዓመት እንኳን ያልሞላትን ህፃን እሺ ካላልሽኝ ብሎ እንግዲህ የጎተተ ከህዝብ ማል ወስዶ ህይወቷን እንደዛ ቅጥፍ አድርጎ እንደዛ እንደ ተልባ ፈጭቶ እንደ ተልባ ደቆሶ ምንም የማታቀለጋ ህፃን ሌላ ሰው ሲተነኩሳት መከታ ሊሆንላት እየተገባ እሱ ራሱ ግን የፌደራል ልብስ ለብሶ የማዕረግ ልብስ ለብሶ እንደዛ ህይወቷን ሲያጠፋት ኧረ ምን ተሰማን ወገን? ኧረ ምን ተሰማን ወገን? ምንድነው እየሆነ ያለው? ምንድነው እየተደረገብን ያለው? ምንድነው? እስከ መቼ ነውስ በዚህ ደረጃ የምንቀጥለው? ምን ተሰማን ግን? የምር ምን ተሰማን ግን? ሁላችንንም እያየን ዝም ብንናገርስ እያየን ዝም እየተባለ እዚህ ደረጃ ተደርሷል። በእውነት በጣም ልቤ ተሰብሯል። በጣም አዝኛለሁ። እኔ እንጃ አላቅም። ትንሽም ትልቅም ዩቱበር ያላችሁ በሙሉ ለነዚህ ህፃናቶችና ለነዚህ ልጆች ሲባል ፍትህ እንድትጠይቁ በአክብሮት እጠይቃለሁ። ቪዲዮውን እስከ መጨረሻ አዩት። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ስለምትሆኑኝ ከልብ አድርጌ አመሰግናለሁ።
ብዙ ጮህኩባችሁ። እንግዲህ እናንተ ሸር እያደረጋችሁ ተከታተሉኝ ለማለት እወዳለሁ። ቪዲዮውን እስከ መጨረሻው